ዝም በይ እባክሽ። እዚህ አትበጣጠሽ። ተይዘሽም ወሬ አታታብሪ። ተረጋጊ። መምሽ ልብስብሻል። እሺ አታልቅሽ ያልኩሻል። እስኪ ተወይ በእናትህ። እንዴ እናወራበታለን እኮ እንዴ። ተቃጠልኩኝ እኔ። ወይ ይሄ ነው የሚያስደስተው? እኔ ሊደፋኝ ነው በቁሜ። እንዴ ማረጋጋት ሞክሪ። እሺ ምን ልሆንለት ከዚህ በላይ? ያለባት ነገር ጭንቀት ድካም ምናምን ነውና እስኪ እረፍት ታድርግበት። እያገዝናት ነው በክፍሎች ይህንን ትሰር በዛው ደግሞ እረፍት ታድርግ። ሌላ የምንጽፍላት መድኃኒት አለች ምናምን ትወስዳለች። ድካም ምናምን ነው እና ስትረስ ነው ብዙ የተለየ ነገር አይደለም። ምንድን ነው የዚህን ያህል ሆስፒታል እስከምትገቢ ድረስ ምን ተፈጥሮ ያልተስማማችሁበት ነገር አለ? እሺ አሁን እንዲደረግልሽ የምትፈልጊ ነገር በቃ ምንም ነገር አልፈልግም። መስቀል ሲጀመር ወደ ቤት ነው በቃ መሄድ እንፈልገው። አሁን አታልቅሽ። የምታለቅሽበት ሰዓት ማለት ነው ሲጀመር። ተረጋጊ። አሁን እናወራበታለን። ሊገለኝ ነው በቃ። እኔ ከእሱ ጋር እነጋገራለሁ። አታልቅሽ። ለምን የምታለቅሽው? እንደሚፈልግ እራሱ አላውቅም። ምን ነው እኔ ከዚህ በላይ ተረጋጊ። መምሽ ልብስብሻል። እሺ አታልቅሽ ያልኩሻል። እስኪ ተወይ በእናትህ። እንዴ እናወራበታለን እኮ እንዴ። ተቃጠልኩኝ እኔ። ወይ ይሄ ነው የሚያስደስተው? እኔ ሊደፋኝ ነው በቁሜ። እንዴ ማረጋጋት ሞክሪ። እሺ ምን ልሆንለት ከዚህ በላይ? በጣም እያመመኝ ነው በእናትህ። አንድ ቀን እንዴት ሰው ሰላም አይሰጠኝም? በቤቴ ሰላሜን አጣሁ። ምን ልሆን ከዚህ በላይ? ለምን ለመነጋገር አትሞክሩም? ቆይ በመነጋገር ያምናል እንዴት? ሁሌ በጩኸት ነው። አንድ ነገር እስካስረዳው እንኳን አይጠብቀኝም። እባክሽን አሁን አታልቅሽ። ያው እንነጋገራለን ከእሱ ጋር። እሺ እንደማታውቀው አትሆን። እኔን ለማረጋጋት አትሞክር። ታውቀዋለህ። ከኔ በላይ ነው የምታውቀው። ወንድምህ እንዴት እንደሚሆን አታውቅም። እንዴት ነው እኔ ላይ የሚሆነው? ችግራችን አውቀዋለሁ፣ ግን እንነጋገራለን። ለምንድን ነው እንደዚህ የዚህን ያህል የምታለቅሽው? አሁን ህመምሽን ለማስታመም ሞክሪ። ይብስብሻል እኮ። ተረጋጊ። እኔ ቤት ውሰዱኝ በቃ። እኔ ቤተሰቦቼ ይፈልጉኛል። እኔ ነኝ ቤት ታስሬ ያለሁት። ገባ? እሱ ሲፈልግ ብረግ ብሎ ተነስቶ ይወጣል አይደል? እኔሳ ይቺ ልጅ እሱ ብቻ እንደሚያስብላት ለምንድን ነው የሚሆነው? ለመነጋገር እንሞክራለን። ለማንኛውም አታለቅሽ። እሺ ችግር የለውም። ሁላችሁም ለሱ ነው የምታግዙት። አንተም ዝም ብዬ ነው ለአንተ የማወራው። ዞሮ የምታግዘው ለወንድም ነው። ላለመጨነቅ ለምነት ነው ታግዘው ለወንድም ነው። እባክሽ ህመምሽ እንዳይጨምርብሽ ለማልቀስ ሞክሪ። አሁን ታከሚ፣ በኋላ እናወራበታለን። ደህና ስትሆኝ። ችግራችሁ የዚህ ያህል መድረስ አልነበረበትም። እስኪ አንተ ራሱ እያናደድከኝ ነው። እሱን እየመሰልከኝ ነው። ዝም በል በእናትህ። እኔ አላውቅም ምን ማድረግ እንዳለብኝ። አሁን ግራ እየገባኝ፣ ግራ እያጋባችሁኝ ነው እናንተ ሰዎች። ብቻዬን ነው አግኝቶኝ ነው እንዲህ የሚጫወት።
ሌላ ነገር ቀንስልኝ በእናትህ። ወይኔ አንቺ ነሽ እኮ እያለቀሽ እያባባሽ ያለሽ። እውነታው መርፌ በጣም እየወጋኝ ነው። አሁን አንቺ ለመረጋጋት ሞክሪ። ለማንኛውም ደስ ይበለው። አበድኩለት በቁሜ እንዳብድ አይደለም የሚፈልገው፣ የኔን ማበድ ነው የሚፈልገው። ያው ደስ ይበለው። ተቃጠልኩኝ። ይገለኛል፣ አንድ ቀን እንደሚገለኝ አውቃለሁ። ሰው እንዴት ተረጋጋው? የራሴን ህይወት ጀመርኩ ስል እሳት ውስጥ ገብቼ ተቃጠልኩኝ። ኧረ ቤቲ በፈጠረሽ እንዴ! አይ ምስኪን፣ በቃ እንደማታውቀው ብዙ ነገር አለ። እናወራለን አልኩሽ እኮ። ይሄ ነገር እየባሰብሽ ነው መሰለኝ። እንዴ ምን ልሆንሽ? ከዚህ በላይ እስቲ እኔን ማንም ይረዳኝ? ለምንሽን እያባባሽ ያለሽው አንቺ ነሽ። ለመረጋጋት ለምን አትሞክሪም? ለማማረርም ለመጨቃጨቅም በኋላ ጊዜው ይደርሳል። ገና ነው። ወይ መድኃኒዓለም ምን ልበልሽ? ከዚህ በላይ ምን ነው የሚፈልገው? እንዴ ቤቴን ባልኩኝ። እኔ በቃ ተውኝ፣ ቤቴ ውሰዱኝ። በቃ አባቴን ጥሩልኝ። አባቴን ነው የምፈልገው። እባክሽ ያለሽ እንዴ! እየለመንኩሽ እኮ ነው ቤቲ። እኔ ከአቅሜ በላይ ሆነሻል። ዶክተር ወጥራ መሰለኝ። ተረጋጊ፣ ተረጋጊ። ረጋ በይ። አውቃለሁ። ትንሽ ረጋ በይ። እሺ እያገዝኩሽ አይደል? ትንሽ ረጋ በይ። እሺ አይዞሽ። ቆይ እሺ፣ አነሳልሻለሁ። እሺ ቆይ ትንሽ ብቻ ትንሽ ተረጋጊና ጨርሰሽ ትጨርሺ። ምን ሆነ? ከፋ ነገር የለም። ደህና ናት። ስትረስ ነው። ፈሳሽ ያስፈልጋታል። ፈሳሽ ያስፈልጋታል ደግሞ ነው የተሰጣት። ደህና ናት። አትጨነቀኝ። እና ሐኪሙ ነው የሚሰጣት? አዎ ዶክተር ነው እኮ። ምን ሆነሽ ነው? ጭንቀት። የምን ጭንቀት ነው? ጭንቀት ነው እንደዚህ አይደለም እንዴ? ታዲያ የምን ጭንቀት ነው? አሁን ምን ከየት የመጣ ጭንቀት? ዶክተሩ እንዳለው ጭንቅላቷ በመወጣጠር ሁኔታ አለው። በጣም ትጨንቃለች። ፍሉድ ያስፈልጋታል ተብሎ ነው የተሰጣት። እና ምን አረጋት? መርፌ ሰጣት? ወጓት? ፈሳሽ ብቻ አዘዙላት። የተከታተሏት ነው። ጥሩ ነው። ቆያችሁ ከመጣችሁ? 30 ደቂቃ። ድሮ በሽተኛ መጣ ደግሞ ሰው በጣም መመበት እንኳን ማለፍ አይችልም። እዚህም ልጮ ነው እንደነበርከው። ዝም በይ እባክሽ፣ እዚህ አትበጣጠሽ። ተይዘሽም ወሬ አታታቢ። የራስሽ ጥፋት ነው እንደዚህ እንዲሆን ያደረገሽ። ኤልያስ ተረጋጋ እንጂ እንዴ! ዝም በል እባክህ። እሷ ያለችበት ሁኔታ እንጂ አረ ዝም በል። ሲጀመር ከመንገድ ነው የመጣው አይደለ? ታምራለች። ቢያንስ ትሪት ለማድረግ ነው። ዝም በል። ምን ታውቃለህ አንተ? ተረጋጋ እባክህ።